ናት ያቺ ቀን እውነትም ክፉ ናት ጨረቃ ዋሽታለች ኮከቧ ዋሽታለች ደመናውም ዋሽቷል ሃይማኖት ስትሄድ እንዴት አላያትም ሀገሬ ሞኝነሽ ሀገሬ እንግዳ አታለምጅም መንገድ ለጠፋበት መንገድ አታሳይም እውነትም ክፉ ነሽ ልጅ አታጫውችም ጊዜ እንኳን አሰጭም ሃይሚ በዛይ ሰዓት ምን ተሰምቶሽ ይሆን ማሚ ነው አባቢ ብለሽ የጠራሽኝ ንገሪኝ ሃይሚዬ ጨነቀኝ እናትሽ ተጨነቀ አባትሽ ቀኗን ረገምኳት ደግሜ ሃይሚዬ ናፍቆቴ ሚስጥር ለመኖሬ ሀገሬ ሞኝነሽ ተላላ ህፃን ሃይማኖትን እንዴት አላየሽም አትበያችላ አንቺ እኮ የዋህ ነሽ አንቺ እኮ ንጹህ ነሽ እንደ ነጭ አርግብ በረሽ ትመጫለሽ አዎ ሰምቻለሁ እናቴ አበርቺኝ አባቴ ማበርታኝ ብለሽ ስትጸልይ አዎ ሰምጨነቅ አባትሽ ቀኗን ረገምኳት ደግሜ ሃይሚዬ ናፍቆቴ ሚስጥር ለመኖሬ ሀገሬ ሞኝነሽ ተላላ ህፃን ሃይማኖትን እንዴት አላየሽም አትበያችላ አንቺ እኮ የዋህ ነሽ አንቺ እኮ ንጹህ ነሽ እንደ ነጭ አርግብ በረሽ ትመጫለሽ አዎ ሰምቻለሁ እናቴ አበርቺኝ አባቴ ማበርታኝ ብለሽ ስትጸልይ አዎ ሰምትበያችላ አንቺ እኮ የዋህ ነሽ አንቺ እኮ ንጹህ ነሽ እንደ ነጭ አርግብ በረሽ ትመጫለሽ አዎ ሰምቻለሁ እናቴ አበርቺኝ አባቴ ማበርታኝ ብለሽ ስትጸልይ አዎ ሰምቻለሁ እማዬ እንዳትረሽኝ አባም እንዳትረሳኝ ብለሽ ስትጸልይ አዎ ሰምቻለሁ አይዞሽ ሃይማኖቴ በጣም አታልቅሽ እኔ ማዝኛለሁ በጣም አልቅሻለሁ ሰው እኮ ክፉ ነው ሰው እኮ የዋህ ነው እኔን የገረመኝ ድንቅ የሚያደርገኝ ዮሴፍም ሲሸጥ በሩቅ ሰው አይደለም በወንድሞቹ ነው አንቺንስ ማን ይሆን የለየሽ ከመንጋው እባክህ አምላኬ ጠብቃት አበርታት መንገዱን አሳያት ንቁ ልጅ አድርጋት እንደገና ስራት እንደገና አድሳት ምርኩዜ ነሽ ሃይሚ ምርኩዜ ነሽ ልጄ የመንገዴ መሪ ቅድሚያ የምሰጥሽ ሃይማኖቴ ኑሪ ልክ እንደ ፀሐይ ነው ያንቺማ ፈገግታ እኔን የገረመኝ ድንቅ የሚያደርገኝ ዮሴፍም ሲሸጥ በሩቅ ሰው አይደለም በወንድሞቹ ነው አንቺንስ ማን ይሆን የለየሽ ከመንጋው እባክህ አምላኬ ጠብቃት አበርታት መንገዱን አሳያት ንቁ ልጅ አድርጋት እንደገና ስራት እንደገና አድሳት ፕሮግራማችንን እንቀጥላለን በድጋሚ ጤና ይስጥልኝ የቀድሞ የክኔሴት አባል አቶ ሽሎሞ ሞላ ጤና ይስጥልኝ ጤና ይስጥልን አቶ ተስፋዬ እንደገና እንደምን አለ ደህና ነህ ወይ እኔ ሰላም ነኝ አቶ ሽሎሞ ያው የአየር ጸባይ ሁኔታ ነው እንግዲህ መስመር ላይም ጋዜጠኛ ፋሲል ለገሰ ይገኛል ጤና ይስጥልኝ ፋሲል ጤና ይስጥልኝ ተስፋዬ ጤና ይስጥልኝ ሽሎሞ እንግዲህ ፕሮግራማችን የጀመርነው በአየር ጸባይ ሁኔታ ነው ፋሲል አንተ አካባቢ እንዴት ነው ሽሎሞን ቅድም ሰምቼዋለሁ ብርድ ነው ብሏል ምን ያህል በሽሎሞና በእኛ መካከል እኔ ባለሁበት ራማት ጋር አካባቢ ነው ያለው ከተማው እኔ ባለሁበት አካባቢ ምን ያህል የአየር ጠባይ ልዩነት እንዳለ የሚገርም ነው ለሞኔ ብርድ ነው ክረምት ነው አይደል ዝናብ አልፎ ይዘንባል በእኛ አካባቢ ብርድም አለ ግን ሰላም ነው በጣም ጥሩ እንግዲህ ሁለታችሁም ከኔ አትበልጡም ኢየሩሳሌም ደግሞ የበለጠ ቀዝቃዛ ነው አጥንት ሰንጥቆ ነው የሚገባው አዎ እንግዲህ ወደ ፕሮግራማችን ስንገባ በእውነት በዘገባውም እንደተናገርነው ያው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዛሬ ጉዟቸውን ቀጥለዋል የጉዞን ሁኔታ አስመልክተን ሰፋ አድርገን ከተወያይተን እንግዲህ ፋሲል አንተን ልጠይቅ የፈለኩት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያው ወደ አሜሪካ ከመሄዳቸው በፊት ነው የሶማሌላንድ ሉዓላዊነትን እውቅና የሰጡት ይሄ ነገር እንዴት ነው እስቲ ግልጽ ለማድረግ ያህል ሰፋ አድርገው ብትገልጽልን እንደኔ ተስፋዬም ስለሆነ እንደኔ አመለካከት እንደኔ አመለካከት እርግጥ ሶማሌላንድ ትንሽ ሀገር ነች ከሶማሌ የተቆረጠች ሀገር ነች እንደሷም ፑንትላንድ የሚባል ሀገር እዛው በሶማሌ ተቆርጧል ነገር ግን
ለጠቅላይ ሚኒስትሩ ሆነ ለእስራኤል ትልቅ ዲፕሎማሲ እንደሆነ ለመጠቆም እወዳለሁ። ምክንያቱም ሶማሊላንድ ያለችበት ጂኦግራፊ ወይም መልክዓ ምድር ለእስራኤል ጠላት ከሆኑ ከሁቲዎች ጋር ብዙ የሚራራቅ አይደለም። ሶማሊላንድ ያለችበት የባህር ዳርቻ ያላት የባህር ዳርቻ ከህንድ ውቅያኖስ ጋር የተያያዘ ነው። ቀይ ባህርም ነው። ባቤል መንደብም ነው። ለዓለም አቀፍ ንግድ ከፍተኛ አስተዋጽኦ የሚያደርግ የመጓጓዣ ቦታ ነው። የዓለም ንግድ ከ12% በላይ ከ112 እጅ በላይ የሚጓጓዝበት ቦታ ነው። እንግዲህ ይህን ሁሉ ስንመለከት ምንም እንኳን እስራኤል አንዷ ሀገር ብትሆንም የማወቁ ጉዳይ ከሶማሊላንድ ጋር ኢትዮጵያና የተባበሩት አረብ ኤሚሬቶች ከፍተኛ የወዳጅነት ግንኙነት አላቸው። ኢትዮጵያ እንግዲህ የአፍሪካ የምስራቅ አፍሪካ ሀያል ናት ማለት እንችላለን። ኢትዮጵያ ደግሞ ከእስራኤል ጋር የጠበቀ ግንኙነት አላት። እንደውም ከሶማሊላንድ ጋር በሚደረገው ድርድር ከፍተኛ አስተዋጽኦ አደረጉ ተብለው የሚጠቆሙት ሀገሮች መካከል አንዷ ኢትዮጵያ ነች። ከፍተኛውን ቦታ የያዘችው ግን የተባበሩት አረብ ኤሚሬቶች ናቸው። ከኢትዮጵያም ሆነ እንደዚሁ ከሀገር ውስጥ አንዳንድ የዜና ምንጮች እንደጠቆሙ ከሆነ እስራኤል ወደፊት ለምታደርገው እንቅስቃሴ በአፍሪካ ምድር ሆነ መካከለኛው ምስራቅ በዛ አካባቢ እንደ ልቧ የመዘዋወር ቦታ የምታገኙበት መንገድ ከተከፈተ ይኸው ከሶማሊላንድ ጋር የተደረገው ስምምነት ነው። የሶማሊላንድን ሕዝብ በከፍተኛ ሁኔታ ጨቁኗል። ለዘርተኛ ሃይማኖተኛ የሶማሊላንድን ሕዝብ እስልምና እምነቱ ተከታይ ቢሆንም እርግጥ ሶማሊያውን ሁላችንም እንደምናውቀው በአክራሪነታቸው የታወቀና የገነኑ ናቸው። ነገር ግን ሶማሊላንድ ነዋሪዎች ቁጥራቸው 6 ሚሊዮን የሚሆነው በሰላም ነግደው አምርተው ሰርተው መኖር ነው የሚፈልጉት። እንግዲህ ሁሉ ነገር ከተስተካከለ ትላንትና ያው ጠቅላይ ሚኒስትር ቢንያሚን ኔታንያሁ እና የሶማሊላንዱ ፕሬዚደንት በስልክ ቪዲዮ ውይይት አድርጓል። ብዙ ሀገሮች ደግሞ የስምምነት አልደገፉትም። ምክንያቱም የኢንተረስት ጉዳይ ስለሆነ ነው እንጂ የአረብና የይሁዳው ጉዳይ አይመስለኝም። የኢንተረስት ጉዳይ ነው። በአጠቃላይ ሁኔታ ቱርክ፣ ግብጽ ከፍተኛ ኢንተረስት አላቸው በሶማሌ። ስለዚህም ወታደራዊ ኃይላትን ሁሉ ያንቀሳቅሳሉ። በዋነኛዋ ሶማሌ ማለት ነው። በይፋ ዓለም በሚያውቃት ሶማሌ ማለት ነው። ከዛ ካጠገባቸው መጣ እስራኤል ቁጭ ማለቷ ጭንቅ ውስጥ ነው የሚከታቸው። እስራኤል ደግሞ የኢትዮጵያ ወዳጅ መሆኗ ጭንቅ ውስጥ ነው የሚከታቸው። ስለዚህ ሶማሌላንድ፣ ኢትዮጵያ ለእስራኤል ከፍተኛ ጀርባ እንደሚሆኑ ጥርጥር የለውም። እስራኤል አሁን ኢምፓየር እየሆነች ነው፣ ሀያላን መንግስት እየሆነች ነው። ስለዚህ ሀያላን መንግስት እንደዚህ የመሰሉት ስምምነቶች መፈራረም አለበት። አቶ ሽሎሞ እኔ እንኳን አቶ ፋሲል መጠየቅ ሳይሆን የራሴን ሀሳብ ለመግለጽ ነው። በእውነት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዓርብ ዕለት የወሰዱት አክሽን የሚያስሞግሳቸውና የሚያስደንቃቸው ነው ማለት እችላለሁ። ምክንያቱም ባለፈው ጊዜ የተባበሩት መንግስታት ለፍልስጤም እውቅና ሲሰጡ እስራኤል ብቻዋን ነበረች ከአሜሪካ ጋርና ከተወሰኑ ሀገሮች ብቻ ጋር ነው ቀርታ የነበር። አሁን እስራኤል እያደረገች ያለችው ከ1991 ዓመተ ምህረት ጀምሮ ፑንትላንድ ማለት ሶማሌላንድ የራሷን የሆነ አገር የመሰረተች ሀገር ናት። ብዙዎቹ እውቅና ማይሰጧት ሶማሌላንድ ሀገር የአረብ ሊግ ስለሆነች የአፍሪካ አንድነት ማህበር፣ የተባበሩት መንግስታት የአረብ ሀገሮች ተጽዕኖ ስላለባቸው ነው እንጂ እቺ ሀገር ግዴታ ኢንዲፔንደንት መሆኗ የማይቀር ነው። የመጀመሪያ ጊዜ እስራኤል ይህን ስታደርግ ደግሞ ያሳየችው ተድራጎት እስራኤል 4 ኢፌክት አለው ብዬ አስባለሁ። 4ቱን ጊዜ ካለ ለመዘርዘር እፈልጋለሁ። አንዱ የሁቲዎችንና እዛ አካባቢ ያሉትን ጸረ እስራኤሎችና በተለይ በቀይ ባህር አካባቢ መርከቦች በዛ ለማለፍ የሚዳረገውን ተጋድሎ ሌሎች ሀገሮች ምንም ያደረጉት ነገር ስለሌለ በዚህ አጋጣሚ እስራኤል ወዳጅነቷን ተጠቅማ ያን ቦታ ሴኩርድ ሀገር እንዲሆን ታደርጋለች። ሁለተኛው ደግሞ የእስራኤል ጠላቶች በተለይ እነ ቱርክ እነ ኢራን እንዲሁም ሌሎች ሀገሮች በሌላ ቦታ ፕሮክሲስ እየፈጠሩ ደጋፊዎቻቸውን ሲያረጉ እንደነበረው እስራኤል ማድረጉን ጀምራለች ማለት ነው። ይሄ ትልቅ ለውጥ ያመጣል።
ሁለት በል ሶስተኛው ደግሞ የሙስሊም ሀገሮች በሙሉ እስራኤል ጸረ እስራኤሎች ናቸው ይያሉ በሚባልበት ጊዜ በትላንትናው ግን ያየነው እንደት ነው የእስራኤል ባንዲራ በሶማሌላንድ ላይ እየተውለበለበ ሙስሊም ሴቶችና ሙስሊም ወጣቶች የእስራኤልን ባንዲራ ዘው ቢንያሚን ኔታንያሁ ያደነቁ ሲናገሩ ከፍተኛ የሆነ የህዝባዊ ኢፌክት አለበት። አራተኛው ደግሞ የእስራኤልን አይበገሪነት እስራኤል ከ23 ቀን 10ኛው በ7 ቀን 10ኛው ወር 23 ዓመተ ምህረት ጀምራ እስራኤል ከንቅልፏ ተነስታለች። ከንቅልፏ ከተነሳች በኋላ ከእንግዲህ በኋላ ይሄ ሀገር ደስ ይለዋን የሀገር ደስ አይለው የሚባል ነገር የለም። የራሷን ኢንተረስት እና የራሷን ኃያልነት የምታሳይበት ነው። አራተኛው ነጥብ ደግሞ ይሄ ጉዳይ ለዘለቄታው የእስራኤል የጂኦፖለቲክስ በተለይ በኮርነር አፍሪካ ላይ እስራኤል ከፍተኛ ተጽዕኖ ይኖራታል። ኃያላን ሀገር ስለሆነች እስራኤል ተጽዕኖነቷ የሚታየው በኢትዮጵያ ላይ ይታያል፣ በጅቡቲ ይታያል፣ በኤርትራ ይታያል። በገልፍ ሀገሮች በሙሉ ያሉ እስራኤልን ኃያልነቷን ማስመስከሯል። እነዚህ ነገሮች የእስራኤልን ሴኩሪቲ እና የእስራኤልን የበላይነት የሚያረጋግጡ ናቸው። ስለዚህ ጠቅላይ ሚኒስትር ቢንያሚን ኔታንያሁ አቶ ፋሲል ደስ ይበልህ ሻፖ ነው ምለው። ለምን ተወስደኛለሁ ለዛ ቦታ አንተም ደስ ብሎሃል ነገር ሰምቻለሁ። ወግያ ላይ ለሁሉም ጥቅም ነው። እኔ እኮ እና ነው ላልኩ እኮ ተናገርኩ። በደንብ አድርጌ ከሞላ ጎደል መተንተን ሞክሬያለሁ። ገብቶኛል። እንግዲህ ወደ ጥያቄ ስመለስ በእውነት ይሄ ገለጻ እንግዲህ ታሪክ የሚያዩ ይሆናል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በግንኙነታቸው ከፕሬዝዳንት ዶናልድ ትራምፕ ጋር ትኩረት የሚያደርጉት ስለ ኢራን ጉዳይ ነው የሚል አንዳንድ ዘገባዎች እየወጡ ነው። በነገራችን ላይ ተስፋዬ በዚህ ጉዳይ ማለት ነው እስራኤል ማለት ነው ትራምፕ የተናገሩትን ነገር ቢናገሩም ከአሜሪካ ጋር ሳትነጋገር እውቅና አትሰጥም። ይሄን በእርግጥ 100% ላረጋግጥልህ እፈልጋለሁ። ምክንያቱም የእስራኤል ሀገር ፖሊሲና የአሜሪካን ሀገር ፖሊሲ ስለማውቀው ነው። ከልምድ የተነሳ ነው የምናገረውና የሁለተኛው ስቴጅ ለሚሆን የሚችለው እንዴት ነው ሶማሌላንድ በአሜሪካ በእንግሊዝ ከዛም ደግሞ በዩኤኢ ከዛ ደግሞ ደቡብ ሱዳን እንደዛ ያለ እየተስፋፋ ይሄዳል ማለት ነውና ልክ እስራኤል ሀገር ስትቋቋም የኛ ወዳጅ የነበሩትን ሀገሮች ሁሉ እንደማንረሳላቸው ሁሉ ዛሬ እቺ የሙስሊም ሀገር የምትመሰረተው ሶማሌላንድ እስራኤልን አትረሳም። ይሄ በጣም ትልቅና ታሪካዊ ጉዳይ ነው። በነገራችን ላይ ለእስራኤል ኢኮኖሚና ቢዝነስ ወይም ደግሞ ለሙስሊም ሀገሮች ደግሞ ከእስራኤል ካምፓኒዎች እዛ ቦታ ገብተው የሚያሳዩት ተድራጎትና የሚያደርጉት ለውጥ በአገሪቱ ኢኮኖሚ ላይ የቢዝነስ ሰዎች ሊነገርለት ይችላል። ይሄ ደግሞ በጣም ትልቅ ኢፌክት አለው። አንድረስቸው የነበረው ነገር ነው። ይቅርታ። በጣም አመሰግናለሁ አቶ ሽሎሞ። ለሁለተኛው ጥያቄ ፋሲል ጠቅላይ ሚኒስትሩን አጀንዳ አይደለ? ልቀጥል? አዎ ቀጥል። እንግዲህ ከኔ በኋላ አቶ ሽሎሞ እንደሚናገረው ጥርጥር የለው ጠቅላይ ሚኒስትሩ በአሜሪካ የሚያደርጉት ጉብኝት ዋና ዓላማ የኢራን ብቻ አይደለም። ብዙዎች የኢራን እንደሆነ ደጋግመው ይናገራሉ። አዛዝ ትልቅ ሁኔታ አይደለም እንዴ? በሁለተኛው ዙር መጀመር የለበትም እንዴ? መቼ ነው ምርኮኛችን አጽሙ የሚመለሰው? ሁለተኛ ሊባኖስስ እስከ ፊታችን ረቡዕና ሐሙስ ድረስ ሂዝቦላ ትጥቁ መፍታት አለበት ተብሎ ስምምነት ደርሶ ነበር። የደረሱ እነዚህ ሁኔታዎች ሁሉ ከፍተኛ ቦታ ይሰጣቸዋል። በጣም ብዛት ባላቸው አጀንዳዎች ላይ የሚነጋገሩት። ከዚህ በተጨማሪም ትልቁና ዋናው ደግሞ አጀንዳ የሚባለው የኢራን ጉዳይ ነው። ኢራን በፈጣን መንገድ ከተጠበቀው በላይ የኑክሌር የጦር መሳሪያ ሳይሆን ተምዘግዛጊ ሚሳይሎችን እየገነባች ነው። ባለፈው ጊዜ በአንድ ጊዜ 400 ሚሳይሎችን ተኩሳ እንደነበረው አሁን ከ1000 እስከ 2000 ሚሳይሎችን ለመተኮስ ነው ሀሳብ ያላት። በ400 ተኩሳ በቂ ጉዳት በእስራኤል ላይ ለማድረስ አልቻለችም። እርግጥ ብዙ ጉዳቶች ደርሰዋል። ነገር ግን 1000 እና 2000 በተኩስ ደግሞ የበለጠ ጉዳት ማድረስ ይችላል የሚል እምነት አላት። ስለዚህ ለዚህ ጉዳት ዝግጅቷን እያደረገች ነው ይባላል እና እነዚህ ርዕሶች በማስመልከት ጠቅላይ ሚኒስትሩ ሰፋ ያለ ውይይት ከፕሬዚደንት ዶናልድ ትራምፕ ጋር ያደርጋሉ። በዚህ በተጨማሪ አቶ ሽሎሞ አስቀድሞ ስለጠቆመው
ሶማሊላንድን እስራኤል እስካሁን ድረስ ሳታውቃት ቆይታ የነበረው ከአሜሪካ ጋር ስምምነት እስኪደረግ ድረስ አሜሪካም በኋላ እንድታውቃት ስምምነት እስኪደረስ ድረስ ነበር እየተባለ የሚሰራጭ ዜና አለ። አሁን እስራኤል አውቃታለች። እንግዲህ ከአቶ ሰሎሞን እንዳለው አለአሜሪካ ስምምነት እስራኤል በፍጹም ሶማሊላንድ ልታውቅ አትችልም። ለአሜሪካም ደግሞ ትልቅ ጥቅም ነው ሶማሊላንድ የማወቁ ጉዳይ። የህንድ ውቅያኖስና ቀይ ባህር ከየመን ፊት ለፊት ባቤል መንደብ አካባቢ ክፍት ይሆንላታል። እንደ ልቧ ያንን አካባቢ የባህር ወደቦቹን መስራት ትችላለች፣ መንቀሳቀስ ትችላለች። ተስፋዬ አመሰግናለሁ። ፋሲል፣ አቶ ሽሎሞ በዚህ ጉዳይ ላይ አሜሪካ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚያቀኑት ወደ አሜሪካ ብዙ አጀንዳ አላቸው። አንዱ አጀንዳም ሊሆን ይችላል፣ ግን ብዙ ጊዜ የጠቅላይ ሚኒስትሩ ሊወያዩበት የሚሄዱበት አጀንዳ የአዛ ጉዳይ ነው። ከአንድ ደረጃ ወደ ሁለተኛው ደረጃ የመሸጋገሩን ሁኔታ በተመለከተ ነው። በእርግጥ አንዳንድ እሳቸው ጋር በተለይ ከትራምፕ ጋር ልዩነትም እንዳላቸው እየተነገረ ነው። እሳቸው ከዛ ቦታ መሄዳቸው ደግሞ ቀጠሮ ያላቸው ወይም ደግሞ 2 ወይም 3 ቀጠሮች ብቻ ነው ያሏቸው፣ ማለትም ሰፋ ያለ ጊዜ ከትራምፕ ጋር ይወያያሉ ማለት ነው። ስለዚህ አሁን አስቀድመን እኛ በቱልቱላ የምንነፋው ነገር ያለ መስሎ አይታየኝም። ልዩነታቸው ቢኖራቸውንም ልዩነታቸውን አጥበው በተለይ ኢራንን በተመለከተ በኢራን ላይ እስራኤል እሷ እርምጃ መውሰድ ከፈለገች የነጻነት ውሳኔ መወሰን እንዲያመቻት በሚለው ሳይመክሩ የሚመጡ አይመስለኝም። ምክንያቱም ኢራን ተመልሳ እንደገና የኒውክሌር ፕሮግራሞቿን እና በተለይ የሚሳኤል ፕሮግራሞቿን እንደገና እየሰራች ነው። ይህን በተመለከተ ማለት ነው። ስለዚህ ዋኖች ትልልቁ አጀንዳ አሁን ያለው እንዴት ነው የአዛ ሁኔታ፣ የሐማስ የጦር መፍታት፣ እንደገና አዛን የሚያስተዳድረው ኃይል ዓለም አቀፍ ኃይል ማን ነው የሚመጣው፣ ከዛ ደግሞ እንዴት ነው የሚሸጋገሩት። ከዚህ መካከል ትልቁ አጀንዳቸው የጠቅላይ ሚኒስትር ይሆናል ብዬ የማስበው የኳታርና የቱርክ እጅ ማስገባት አዛ ላይ የሚለው ሁኔታ እንዴት ነው ነው። እዚህ ላይ ህዝባዊ ድጋፍ የላቸውም ጠቅላይ ሚኒስትር ቢንያሚን ኔታንያሁ። ኮአሊሽናቸው አይደግፋቸውም፣ መደገፍም የለባቸውም ብዬ ነው የማስበው። የመጨረሻ ጥያቄ ፋሲል፣ ባለን ትንሽ ደቂቃ ውስጥ እንግዲህ ባለፈው በፕሬዚደንት ዶናልድ ትራምፕ በጠቅላይ ሚኒስትር ቢንያሚን ኔታንያሁ በደረሰባቸው ክስ እንግዲህ ፕሬዚደንቱን እንዲምሯቸው የሚል ጥያቄ ጠይቀዋል ደጋግመው። በዚህ ጉዳይም ላይ ድንገት ይወያያሉ የሚል አንዳንድ ዘገባዎች አሉ። ሲመለሱ ልዩ ዜና እንሰማለን። በመጀመሪያ ደረጃ አይመስለኝም፣ ግንኙነት የለውም። እርግጥ መወያየታቸው አይቀርም። ያው ፕሬዚደንታችንንም ምህረት እንዲያደርጉ ጠይቀዋቸዋል። ግን ይህን ያህል አጋነው ጠቅላይ ሚኒስትሩ ሲመለሱ ስምምነት ላይ ደርሰው ነፃ ሆነዋል ወይም ምህረት ሰጥተዋል ማለት አይችሉም። ፍጹም እዚህ ጣልቃ ውስጥ አይገቡም። ውስጥ ለውስጥ እንግዲህ ከፍተኛ ግፊት ማድረጋቸው እንደሚቀጥሉ ጥርጥር የለውም። እንግዲህ ፕሬዚደንቱ 2 ወር ጊዜ ስጡን ብለው ነበር አይደል? እየተቃረበ ነው። ስለዚህ በቅርቡ እንሰማለን የሚል አመለካከት አለ። ከዛ በተጨማሪ መጠቆም ፈልገው ቱርክና ካታርን በማስመልከት በአዛ ወታደሮችን ለመላክ ግፊት አድርገው ነበር፣ ተሳካላቸው። በአንጻሩ ደግሞ እንግዲያውስ በእኛ ምትክ ፓኪስታን 3500 ወታደሮች ተላክ ብለው ማሰብ አቅርበው ነበር። እስራኤል ተቀባይነት የለውም። ፓኪስታን የካታርና የሳውዲ አረቢያ አሽከሮች ናቸው። እነሱ ገንዘብ መኖር አይችሉም። የጦር ኃይል ያላቸው የኒውክሌር የጦር መሳሪያ ያላቸው እነሱን ወክለው መምጣትና በአዛ ጥበቃ ማድረግ እንደማይችሉ ከመከላከያ ሚኒስቴር የሚወጡት መግለጫዎች ያመለክታሉ። በሃይማኖት ካሳው ጉዳይ ውይይት ነበረን። ሌሎችም ኮሚቴዎች አሉ። ውይይት ስራችን ብዙ ነው። አዎ እንግዲህ በእውነት ትላንትም በቅርቡ ላይ ችያለሁ። በክኔሴት ትንሽ ተዘዋውሬያለሁ። ከአንቺም ጋር በእውነት
አሳልፈናል። እንግዲህ የዛሬው ከትላንትናውን ጀምርና በእውነት በክኔሴት እንግዲህ የጥቅምት 7ን ባስመለከተ እንግዲህ በዛሬው ዕለት በመጀመሪያው ምርጫ ላይ አልፏል። በዚህ ጉዳይ ላይ በእውነት ብዛት ያላቸው ቤተሰቦች የሟች ቤተሰቦችም የተገኙበትና አንዳንድ ግጭቶች የታየበት ሁኔታ መስሎ ይታያል። በትላንትናው ዕለት በእውነት ክኔሴት በነበርኩበት ጊዜ በጣም እንዴት ነው እናንተም በስራችሁ ርብርብና በከባድ ስራ እንደነበረባችሁ የሚያሳይ ነው። እስኪ ትላንትናው ትንሽ መረጃ ስጭንና ወደ ሌላ ጥያቄ እንገባለን። እንግዲህ እንደሚታወቀው ሁሉ አቶ ተስፋዬ እንደገለጽከው በጥቅምት 7 የነበረው የሐማስ ሽብር ፈጣሪ ድርጅት የፈጸመውን እልቂት በተመለከተ መርማሪ ኮሚቴ ያስፈልጋል። እንዴት ይሄ ነገር ሊሆን ቻለ? ማን ነው ኃላፊነቱ? የመከላከያ ኃይሉ አለ፣ የመረጃ ክፍሉ አለ፣ የመንግስት አካልም አለና ይህን በተመለከተ ምርመራ መካሄድ አለበት የሚለው ብዙ ሲያነጋግር ቆይቷል እና እውነትም ያስፈልጋል። ስተቱ የት ላይ ነው? ውድቀት እንዴት ሊሆን ቻለ? ይህን በተመለከተ ህዝቡ መልስ ያስፈልገዋል። መልስ መሰጠት አለበት። ነገር ግን የሚመረምረው ኮሚቴ ማን ነው የሚለው ስናይ በእስራኤል ህግ መሰረት እስካሁን የነበረው የሚመድቡት ሰዎች የፍርድ ቤት ዳኛው የከፍተኛው ፍርድ ቤት ዳኛ ፕሬዝዳንት ናቸው። በእኛ በኩል አሁን የከፍተኛው ፍርድ ቤት ፕሬዝዳንት ዳኛ አቋም አላቸው፣ መንግስትን የሚቃወሙ ናቸው፣ መንግስትም አልሾማቸውም። ስለዚህ መሆን ያለበት ከመንግስት ተቀናቃኝ ፓርቲዎችና ከመንግስት እንዲሁም ደግሞ ሌሎች ቤተሰቦቻቸው የሞቱባቸው እኩል በሆነ መንገድ ተውጣቶ ይህን ሁኔታ የሚመረምር ያስፈልጋል እንጂ ለከፍተኛው ፍርድ ቤት ፕሬዝዳንት ኮሚቴ ሰው ይመድቡ ብሎ መስጠት ከወዲሁ አቋማቸው የታወቀ ነው። ስለዚህ በህጉ መሰረት ህግ ማስተላለፍ አለብን፣ አዲስ ህግ። ይኸውም ህግ ምንድነው? ይሄንን ለመቋቋም የሚል ነው ያለው። እንግዲህ በእውነት ታይቷል። ከሰሞኑም የአሸባሪዎች የሞት ፍርድን ባስመለከተ እንደዚሁ የታየበት ሁኔታ አለ። በዚህ ጉዳይ ላይ እንደው አዳዲስ ነገሮች ካሉ ለተመልካቾችም ግልጽ እንዲሆን። እንግዲህ በመጀመሪያ ደረጃ የሞት ፍርድን በተመለከተ በሀገራችን እስራኤል የሞት ፍርድ አለ። ይሄ ሞት ፍርድ የሚሰጠው አገሩን ለካደ ወይም ደግሞ ሌላው የጀርመን ናዚዎች የእስራኤልን ህዝብ ያስጨፈጨፉ የገደሉ የሚል ነው። ምሳሌ ብንወስድ በ1964 ዓመተ ምህረት እንደ አውሮፓውያን ዘመን አቆጣጠር አዶልፍ አይክማን የተባለ ከ300 ሺህ በላይ ይሁዲዎችን እንዲጨፈጨፉ ያደረገ ጦርነቱ እንዳበቃ የሁለተኛው ዓለም ጦርነት ወደ አርጀንቲና ሄዶ ተደብቆ የነበረውን የእስራኤል መረጃ ድርጅት አምጥቶ ለሞት እንዳቀረበውና በሞት መቀጣቱ ይታወሳል። ነገር ግን ሽብር ፈጣሪዎችን በተመለከተ እስካሁን ድረስ ቅጣት ያልነበረም የሞት ቅጣት። ጥቅምት 7 የታየው ሁኔታ ግን ለሽብር ፈጣሪዎች የሞት ቅጣት መወሰን አለበት። ይሄን ካላደረግን እነዚህ ሽብር ፈጣሪዎች አሁንም ቢሆን ለሌሎቹ እስር ቤት ገብተው ወጣው ሲሄዱ እንደ ጀግና እየታዩ ነው። ታስታውሳላችሁ፣ ወታደር መጥለፍ፣ የእስራኤል ዜጋን በጠለፉ ቁጥር ማንኛውም እስር ቤት ከገቡ በኋላ በእስራኤል እስር ቤት በደንብ ተይዘው ተንከባክበው ይዘዋቸው ምግቡ መጠጡ ብቻ ሳይሆን ዩኒቨርሲቲ ትምህርት ሁሉ እዛ ተምረው ይወጣሉ። ሲወጡ እንደ ጀግና ይታያሉ። የበለጠ የሽብር ፈጠራ ድርጊት እንዲፈጽሙ ለሌሎቹ ይገፋፏቸዋል፣ ምሳሌ ይሆናቸዋል። እና ይሄ ነገር እንዲቆም ነው ዋናው ትልቁ ዓላማ። እንግዲህ እንደሰማነው ከሆነ ሚኒስትር ቤንግቪር የተናገሩት ንግግር ከሰሞኑ ከትላንትና በመረጃዎች እንዳየሁት በዚህ የሞት ፍርድ አኳያ የገለጹት ነገር ቢኖር በአሁን ሰዓት እስራኤል እስካሁን ድረስ የተቀበለችው ምንም አይነት መፍትሄ የለም። በምን መልኩ ነው የሞት ፍርድስ የሚሆነው? የተለያዩ መልኮች አሉ። እንግዲህ የመድኃኒት አሉ፣ የተለያየ ነገሮች አሉ። እንደሳቸው አባባል፣ እንደ ሚኒስትሩ አባባል አንዳንድ የሕክምና ባለሙያዎች ይሄን ነገርም ለመፈጸም ዝግጁ ነን የሚል ንግግር ተናግረዋል። በዚህ ጉዳይ ላይ በእውነት መንግስት የወሰነው ውሳኔ የለም ዶክተር? እንግዲህ ሁለት ነገሮች ነው ያሉት። በመጀመሪያ ደረጃ አቶ ተስፋዬ የሞት ፍርድ የሚለው እስራኤል የመግደል ፍላጎት ኑሯት አይደለም። ነገር ግን የሞት ፍርድ ለወደፊቱ ሌሎቹ እንዳይፈጽሙ የሚጠቀሙበት መሳሪያ ነው በዓለማችን ላይ። በአሜሪካ በታላቁ አሜሪካ ብንሄድም በሁሉም ባይሆን በተወሰኑ ስቴቶች ወይም ክፍለ ሀገራት አለ፣ በብዙ ሀገራት እና
እስራኤል የምትጠቀመው ለብቀላ ሳይሆን አንዱ ትልቁ ይሄን ነገር የፈጸመ ሰው የሰው ህይወትን ያጠፋ መጥፋት አለበት። በእኛ በኦሪቱ ሄድን እንደሆነ ምንድነው የሚባለው? አይን ተሃት አይን ሸን ተሃት ሸን። አይን ላጠፋ አይኑን አጥፋው፣ ጥርስ ለሰበረ ጥርሱ ይሰበር ነው አይደለም? ትክክለኛው ይሄ ነው ያለውና እስራኤል ይሄን በመውሰድ ነው ሽብር ፈጣሪዎች ካልሆነ ቀደም እንዳልኩት ጀግና እየተባሉ የበለጠ ሞራልና ድጋፍ እየተሰጣቸው ነው። ያ እንዳይሆን ነው። ሌላው ህጉ ከጸደቀ በኋላ በምን አይነት መንገድ ነው የሞት ቅጣቱ የሚሰጥ የሚለው አንዱ አነጋጋሪ ይሆናል። የተለያዩ መንገዶች አሉ። ለምሳሌ በጥይትም አለ፣ መስቀልም አለ፣ መርፌ መርዝ በመውጋትም ብዙ የተለያዩ ነገሮች አሉ። ያ እርግጠኛ ነኝ ይሄን በዝርዝር እንደሚነገረው። ሌላው የሚያሳዝነውና የሚደንቀው አቶ ተስፋዬ በጣም የሚገርመኝ ያው 2 ዓመት አለፈ ሐማስ ገብቶኛል ሰዎች የጨፈጨፈ ያቃጠለ የጠለፈው የተያዙት ሽብር ፈጣሪዎችን ድርጊት የፈጸሙት እስካሁን ለፍርድ እንኳን አልቀረቡም። ተይዘዋል፣ በእስራኤል እስር ቤት አሉ፣ ለፍርድ ግን አልቀረቡም። እና ይሄን ሁኔታ ደግሞ ማፋጠንም ያስፈልጋል የሚል ጥያቄም እየቀረበ ነው። እንግዲህ ሌላው ጥያቄ ዶክተር በእውነት ለህብረተሰቡ ብዛት ብዙ እንቅስቃሴዎችን እያደረግሽ ነው። የዛሬውንም በመግቢያሽ ላይ እንደገለጽሽው የህፃን ሃይማኖትን ጉዳይ ባስመለከተ እንደገና አዲስ ኮሚቴ ዛሬም ተደርጓል። እንግዲህ የምትችውን ያህል በእውነት ምን አይነት ደረጃ ደርሷል የሃይማኖት ጉዳይ? ትላንትና በእውነት በቂ ቦታ ሰጥተነዋል። ዛሬ ደግሞ የነበረውን ባጭሩ ትነግሪንና ከሰሞኑ የምታደርጊው እንቅስቃሴ ከህብረተሰቡ ጋር ያለሽ ግንኙነት እንዴት ነው የሚለውን ጥያቄ። በጣም ጥሩ። እንግዲህ የሃይማኖትን ጉዳይ በተመለከተ አቶ ተስፋዬ 2 ዓመት ሊሆን ነው፣ 1 ዓመት ከ10 ወር በዚህ ጉዳይ ላይ በክነሴት አንድም ቀን ያረፍኩበት ጊዜ የለም። ይቺ ልጅ እንዳትረሳ በክነሴት ንግግር በማሰማት የተለያዩ ኮሚቴዎች ውይይት እንዲካሄድ በዛሬው ቀን የነበረው ውይይት ቢትኮን ሎሚ የእስራኤል የውስጥ ጸጥታ ጉዳይን በተመለከተ ጉዳዩን የሚከታተል ኮሚቴ አለ። የኮሚቴው ሊቀመንበር ጽቢካ ፎግል ይባላሉ። ካሁን በፊት ከሳቸው ጋርም ውይይት አካሂደናል በዚህ ጉዳይ። ቤተሰቡም የሃይማኖት እየመጡ የፖሊስ መርማሪ ክፍል እየመጡ ዛሬ ተጨማሪ ነው ያደረግነው። ግን የዛሬው ሌት የሚያደርገው ታስታውስ እንደው አቶ ተስፋዬ ባለፈው ጊዜ ለሃብ 433 የተባለው የምርመራ ክፍል ፖሊስ ተረክቦታል ይሄንን አርስት። ከዛ በፊት የነበረው በሰሜኑ ክፍል የነበረው የእስራኤል ፖሊስ ሰራዊት መርማሪ ክፍል ሲመረምር ቆይቷል። ባለፈው 2 ሳምንት ግን የተወሰነው ምንድነው ወደዚህ ወደ ጠንከር ወዳለ ምርመራ መምጣት አለበት። የምርመራው ሁኔታ ተመሳሳይ ቢሆንም ነገር ግን እዛ ውጤት አልተገኘምና እዚህ ደግሞ ያሉት ሌሎች አካል ይዩት። እንግዲህ እንደሚታወቀው አንድ ነገር ምርመራ ጀምረ አካይደ ካልተሳካ የሌላ ሰው ደግሞ አካል ሌላ አይንየው ሌላው ደግሞ እኔ ያላየሁትን ሌላው ላይ ይችላልና በዚህ ጉዳይ ላይ ለሃብ 433 የተባለው በዚህ እንዲሳተፍ ነው። ወላጆቿ ተገኝተዋል። ከፊሉ ውይይት የነበረው ሚስጥራዊ ነው፣ በይፋ መነገር አይችልም። ስለዚህ መናገር አልችልም በህጉ መሰረት። ይሄን ከተናገርኩ ህግ ተላለፍኩ ማለት ነው፣ ታውቃለህ። በይፋ ግን የነበረው ግልጽ የነበረው ውይይት የሚያመለክተው በዚህ ጉዳይ ወላጆች ጥያቄያቸውን አቅርበዋል። ጥያቄ ካቀረቡት መካከል ከፊሉን ጥያቄዎችን ይዘዋል። በአሁኑ ሰዓት ምርመራው ገና ትኩስ ስለሆነ ለሃብ 433 የሚለው በዚህ ጉዳይና በቤርሸባ አንድ ግለሰብ ተጠርጣሪ ነው ተብሎ በመገናኛ ዘዴ የቀረበውን በተመለከተም በዚህ ጉዳይ ምርመራ ላይ ስለሆነ መናገር አልችልም። ነገር ግን ይቺ ልጅ እስከምትገኝ ድረስ አናርፍም አቶ ተስፋዬ። ሁለተኛ ጥያቄ የነበረው ከሰሞኑ በእውነት በተለያዩ ጉዳዮች ላይ እንቅስቃሴዎች እያደረግሽ ነው በህብረተሰቡ። እስኪ ከምታደርጊያቸው እንቅስቃሴዎች አንዱን ግለጭልን ዶክተር። አንዱ ባለፈው ሰኞ ዕለት በራምሌ ከተማ ወገኖቻችን ተሰባስበው ኮሚቴ የመረጧቸው ያዘጋጇቸው ተደራጅተው በኢትዮጵያ የሚጠባበቁትን ሰዎች በተመለከተ ጠርተው ነበር። በቦታውም ሊቀ ካህን ቄስ ብርቁ ተገኝተዋል። አቶ አዲሱ መሰለም ነበር፣ ሌሎችም ነበርን እና ያለውን ሁኔታ ችግሩንም ያለው ምናውቀው ነው፣ አዲስ ነገር አይደለም። ያን ሰምተናል። ይሄን ያለው በተለይ እኔ ብዙ ጊዜ የምናገረው 1226 ሰዎችን በተመለከተ ባለፈውም ከጠቅላይ ሚኒስትሩ ጋር ተነጋግሬበታለሁ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በዚህ ጉዳይ ላይ ብዙ ተነጋግረናል። እንግዲህ ሁኔታው የሚፈጸምበትን ማፋጠን መቻል አለብን።
ሌላው ትልቁ ነገር በህብረተሰባችን በኩል ያሉ እንቅስቃሴዎች በጣም ብዙ ነገሮች አሉ። አንዱ ችግር በወጣቶች ላይ የምናየው የፖሊስ ፋይልን በተመለከተ ነው። የፖሊስ ፋይልን በተመለከተ በአፍጋና በተለያዩ መንገዶች የተከፈተባቸው እንዲዘጋ የሚል ህግ ማስተላለፍ ይታወሳል እና በዚህ ጉዳይ ብዙዎቹ ሄደው አይጠይቁም፣ ወደኔ የሚደውሉ አሉ። ሁኔታውን ሄደው ራሳቸው መጠየቅ አለባቸው። በፖሊስ ሰራዊት በኩል ህጉ የሚለው ፖሊስ ሰራዊት ራሱ እንዲዘጋ ነው። ግን ይዘጋ ሄደው ማነጋገር ይኖርባቸዋል። ይሄ በጣም አንገብጋቢና አሳሳቢ ጉዳይ ነው። ሌላው ደግሞ የጤናችን ጉዳይ በተመለከተ አቶ ተስፋዬ ታስታውስ እንደሆን በእውነት ብዙ ታግዬ ነው ያስገባነው የጡት ነቀርሳ ህመምን አስቀድሞ ለማወቅ እንዲሁም የማህፀንን አስቀድሞ ለማወቅ ደም ተሰጥቶ የሚካሄድ ምርመራ አለ። እኔው ራሴ ደም ሰጥቻለሁ። ውጤቱን እየጠበቅኩ ነው። ውጤቱ ደህና እንደሚሆን ተስፋ አደርጋለሁ። ደሙ ከተወሰደ ከ6 ሳምንት 1 ወር ተኩል በኋላ ነው ውጤቱ የሚነገረው። አንድ ጊዜ ብቻ የሚሰጥ ምርመራ ነው። እድሜያቸው ከ25 ዓመት በላይ የሆኑ እህቶቻችን እናቶቻችን ይሄን ምርመራ ማድረግ ይኖርባቸዋልና ይሄ ነው አንዱ ትልቁ። ቸል ማለት አያስፈልግም። ገንዘብ አይወጣም። እያንዳንዱ ሰው በኩፓት ፖሊሙ እየሄደ መመርመር ይችላል። ሌላው እንግዲህ ሁለት የመጨረሻ ጥያቄዎች 2025 እየተገባደደ ነው። በሚቀጥለው ሳምንት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዚደንት ዶናልድ ትራምፕ ጋር እንደዚሁ ግንኙነት አላቸው። ድንገት በሚቀጥለው ሳምንት በእውነት 2025ን ባስመለከተ የበለጠ እንቅስቃሴዎችን ያደረግሽውን ሰፋ አድርገን እንነጋገርበታለን። ግን የጠቅላይ ሚኒስትር ጉዞ በአሁን ሰዓት በእውነት ምን አይነት ውጤት ይዘው ይመለሳሉ ብለሽ ታስቢያለሽ ዶክተር? አዎ በመጀመሪያ ደረጃ በእውነትም ጠቅላይ ሚኒስትራችንና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያላቸው ቅርርብ ጓደኝነት በጣም ጠንካራ ነው። እነሆ ዶናልድ ትራምፕ ሁለተኛ ጊዜ ተመርጠው ወደ ቤተ መንግስታቸው ከገቡ አመት አልሆነም። በሚቀጥለው ወር ጥር 20 ቀን ነው አመት የሚሆናቸው። ጠቅላይ ሚኒስትርን ግን ሲጋብዙ 6ኛ ጊዜ ነው። 6ኛ ጊዜ ተገናኝተው መወያየት ሁለት መሪ ሆኖ የማያውቅ ነገር ነው። እንደሚታወቀው በአሜሪካ ታሪክም በእስራኤል ታሪክ ሆኖ የማያውቅ ነው። የእስራኤል ጠቅላይ ሚኒስትር በአሜሪካ 4 ጊዜ በይፋይ በኮንግረስ ተጋብዘው ንግግር ሲያሰሙ ጠቅላይ ሚኒስትራችን የመጀመሪያ ናቸው። በጦርነቱም ቢሆን ያለው ተሳትፎ አይተነዋል። በተለይ ትራምፕ ከተመረጡበት ጊዜ አንስቶ በኢራን ላይ የተወሰደውን ሁኔታ እርምጃ፣ የኢራን የኒውክሌር ኃይል ማመንጫ፣ ይሄ ሁሉ የሚያመለክተው መሪዎች በመካከላቸው መግባባት ሲኖር፣ መቀራረብ ሲኖር፣ አመለካከታቸው አንድ ሲሆን መልካም ውጤትን ያስገኛል። ሁሉ ነገር የሚፈጸመው አገርና አገር ቢኖርም የሰዎች መግባባትም ወሳኝነት አለው። ስለዚህ ጠቅላይ ሚኒስትራችን አሁን ወደ አሜሪካ የሚሄዱበት ትልቁ አርዕስት የአዛ ወይም የጋዛን ጉዳይ በተመለከተ ነው። የአዛን ወይም የጋዛን ጉዳይ በተመለከተ ደረጃ በደረጃ ይሄ አስተዳደሩን በተመለከተ ሐማስ ለቆ እንዲወጣና ሌሎች ዓለም አቀፍ ኃይሎች በዚህ ጉዳይ እንዲሳተፉ የሚል ይገኙበታል። ብዙ ሀገራት የተውጣጡ ነገር ግን ወደዛ ደረጃ የተጠለፉት ሙሉ በሙሉ ከተመለሱ በኋላ ነው መሄድ የሚቻለው። እስካሁን ድረስ እንግዲህ አንዱ የእስራኤል ፖሊስ ሰራዊት ከፍተኛ አገልግሎት የሰጠው ወንድማችን የተጠለፈ ሙቷል። እስካሁን ድረስ አስከሬኑ አልተመለሰም። ሐማስ የና አስከሬን እስካልመለሰ ድረስ እስራኤል ወደ ሁለተኛ ደረጃ መሄድ አትፈልግም። በዚህ ጉዳይ ላይ በሰፊው ይወያዩበታል ሁለቱ መሪዎች። ሌላው የኢራን ጉዳይ፣ ኢራን የጦር ኃይሏ ቢደቅም የአየር ክልሏ ክፍት ቢሆንም ገንዘብ ለሽብር ፈጣሪዎች መስጠቷንን እንደገና ቀጥላለች፣ በተለይ ለህዝቡላ ሽብር ፈጣሪ ድርጅት። ስለዚህ በኢራን ላይ ጠንካራ የሆነ የምጣኔ ሀብት ማዕቀብ ያስፈልጋል በሚለው ይወያዩበታል። እስራኤል በበኩሏ የምትፈልገው ካለፈው ኢራን ድጋሚ እንድትማር ጠንካራ ወታደራዊ እርምጃ መውሰድ ነው። እንግዲህ የሁለቱ መሪዎች ውይይት መልካም ውጤትን ያመጣል ብዬ ነው የማስበው። በደቡብ በኩል በጋዛ ወይም ባዛ እንዲሁም የኢራንን ጉዳይ በተመለከተ። ከዛ ውጪ እንግዲህ የእስራኤል ምጣኔ ሀብት ሁላችን እንደምናውቀው ጠንካራ ነው። በሁለቱ ሀገራት መካከል ያለው የተለያዩ ካምፓኒዎች ተሳትፎ ትልልቅ ካምፓኒዎች ወደ እስራኤል መምጣታቸው ወይም የእስራኤል ካምፓኒዎች በውጩ ዓለም ከፍተኛ ደረጃ መድረሳቸውና በተለይ አንዳንድ ትልቅ የቴክኖሎጂ ውጤቶች የእስራኤል
በአሜሪካ የተለያዩ ካምፓኒዎች መገዛታቸውን በተመለከተም በሰፊው ይወያዩበታል እና የሚቀጥለው የመንግስታቸው ሁኔታ 2026 ዓመተ ምህረት የሚቀጥለው ዓመት እንግዲህ ምርጫ ሊሆን ነው። ምርጫው እስከሚካሄድ የሚቀረው ቢበዛ 10 ወር ነው። ያ ማለት መንግስታችን ሙሉ ያስተዳደር ጊዜውን ይጨርሳል። ሙሉ ያስተዳደር ጊዜውን ለመጨረስ የሚያደርገው ትግል የጸጥታው ሁኔታ ብቻ ሳይሆን የምጣኔ ሀብቱም እስራኤል በአሁኑ ሰዓት በአጭር ጊዜ ምጣኔ ሀብቷ በጣም ያደገ ጦርነት ላይ ሆና እንኳን በዓለም 3ኛ የዚህ ዓመት የምጣኔ ሀብት ውጤት የሚደነቅ ነው። ያም ሆነ የሁለቱ ከፍተኛ ባለስልጣናት ውይይትና መገናኘት ለሀገራችን እስራኤልም ለአሜሪካም መልካም ውጤትን ነው የሚያመጣው። የክኔሴት አባል ዶክተር ጸጋ ፈንታውን አንድ የመጨረሻ ጥያቄ ነበረኝ ከጊዜ እጥረት የተነሳ ነው። ይሄን ለማለት የፈለኩት ምንድነው ከዚህ በፊት ከኢትዮጵያ የመጡ ጋዜጠኞችን ተገናኝተሽ የጋዜጣዊ መግለጫ ሰጥተሻል። በእውነት እኛ ከምናያቸው መረጃዎች ከጦርነቱ ጊዜና በአሁን ሰዓት ያለው በጣም ትልቅ ልዩነት ያለው ነው። አይቶ መናገሩና ከሩቅ ሆኖ መስማቱ ምን አይነት ልዩነት እንዳለው የሚያሳይ ነው። በዚህ ጉዳይ ላይ እንግዲህ በሚቀጥለው ሳምንት በእውነት በሰፊው ብንነጋገርበት ደስ ይለኛል። በዚህ አጋጣሚ ላመሰግንሽ እፈልጋለሁ። ምክንያቱም የሚወጡት መረጃዎች በእስራኤል በኩል ያለው ትኩረት ለውጥ እያሳየ መምጣቱ በሰጠሽውም የጋዜጣዊ መግለጫ የታየ ነው። መልካም ቀን እመኝልሻለሁ። ስለነበረን ቆይታ በጣም አመሰግናለሁ ዶክተር። ክቡራትና ክቡራን ተመልካቾቻችን ተመልሰናል ከዘገባው። እንግዲህ ዘገባው እንዳየነው ከሆነ ከዚህ በፊት ስለ ህፃን ሃይማኖት የነበረውን እንቅስቃሴ ነው። መስመር ላይ ወይዘሮ መቅደስ ይገኛሉ። ጤና ይስጥልኝ መቅደስ። ጤና ይስጥልኝ ተስፋዬ፣ እንዴት ነህ? መልካም ሳምንት እመኛለሁ መቅደስ። አብሮኝ በስቱዲዮ እንግዲህ ፕሮግራሙን የሚከታተሉት የቀድሞ የክኔሴት አባል አቶ ሽሎሞ ሞላም አሉ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልን ተስፋዬ። ጤና ይስጥልን መቅደስ፣ እንደምን አለሽ? ጤና ይስጥልኝ መቅደስ። እንግዲህ ያው ካንቺ ቃለ መጠየቅ ቀደም አድርገን ያሳየነው የሃይማኖት ህፃን ሃይማኖትን ባስመለከተ ባለፈው የሃኑካ በዓል የመጨረሻውን ሻማ ለማብራት ኢየሩሳሌም እንቅስቃሴ ተደርጓል። በግልሽ ደግሞ ያው በማህበራዊ ገጽሽ በቲክቶክም በተለያየ መንገድ ህፃን ሃይማኖትን በእውነት እያነሳሳሽ ትገኛለሽ። እስካሁን ድረስ መፍትሄ አልተገኘለትም። እስኪ መጀመሪያ ኢየሩሳሌሙን እንዴት እንደነበረ ለተመልካቾቻችን ግልጽ ቢሆን። አዎ ኢየሩሳሌም በ21 12ኛ ወር 23 يوم ראשון ከኪካር ציון ተሰባሰብን። תהלוכה ככיכר ציון בירושלים ጀምሮ እስከ ኮቴል በሄድንበት ጊዜ ስለ ሃይማኖት ካሳ ማን እንደሆነች አጽቦራ እስራኤሊ ሁሉም ህዝቡ እስራኤል ሀገር ያለው ህዝብ ሙሉ አበሻ ብቻ ሳይሆን ከጎናቸው ቆመው ከባንጂና ሲዮና ከአባ ተስፋዬ ጋር ከወንድሞቿ ጋር ከክላል የአበሻ ኮሚኒቲ ጋር ሆነን ልጃችንን ሃይማኖት ካሳ እንዲረዱን ለመፈለግና ካገቷት ሰው ለመመለስ ይሄንን እንግዲህ በሜጋባ ያወራን ነው። እግዚአብሔር ይስጣቸው መልካም ሰዎችም እዛ ኪካር ሲሆን እንዳጋጣሚ ይሄንን የሰሙት እዛ ቆመን ፍላየሩንና ማስታወቂያዎችን ያዩ ከኛ ጋር ወደ ኮቴል የመጡ ሰዎች አሉ። በፕሮግራማቸው አልነበረም ግን በቃ የሃይማኖት ካሳን ፎቶ አይተው ልባቸው ባብተው ከኛ ጋር የመጡ ፈረንጆችም ነበረ። ደስ ነበረ። ግን ብዙ የኛ ህዝብ እውነት ለመናገር አልመጣም። እንደውም ሆፈሽ ሃኑካ ስለነበረ ቢመጡ ጥሩ ነበረ። እኔም ልጄን ይዤ ነበር የመጣሁት። ግድ ይለናል። እሷም ሁልጊዜ እሷ ሃይማኖት ካሳ ስለምነግራት ልጄን እሷም ከኔ ጋር ነበረችና ብዙ እውነት ለመናገር ብዙ ማስታወቂያም በዚህ በፍላይሩ ለማብራት ብዙ ማስታወቂያ በቲክቶክም በሌላ ሚዲያ ምናምን ብዙ ነገር ሰርቼበት ነበርና ብዙ ሰው አልመጣም የኛ ወገኖች ማለት ነውና እቺ ደግሞ የኛ ልጅ ናት ማለት ከኛ ኮሚኒቲ ስለሆነች እኛንን መጀመሪያ መጠነቅ አለብን ብዬ የማስበው ስለ ሃይማኖት ካሳ ካልበኮመር ደስ ይላል። ነጮች ምን ከኛ ጋር አብረውን ከጎናችን ቢሄዱ ግን 150 ነው 100,000 ኢትዮጵያን ፍራይዴ ማለት ድሮ የመጣን አሁን የመጣን እየመጡም ያሉ ማለት ነው። እና ለወዳት የጠበቁት ሞር ነበር ሞር አልመጡም። ትንሽ ያሳዝናል።
ወዘው ይሄ ነው የነበረው የሰላም ፕሮግራሙ ኮቴሉ ላይ በጣም ቆንጆ ፕሮግራም ነበረ የኮቴሉ ራዝ አባ ተስፋዬን አብሮን ያበራ ሳራ ቢታኾን ፋይል ካት ነበረ አትሊስት ሌላም ሰዎች እዛ ኮቴል መተው ቴሊም እንደሚያነቡላት ቡጻ እንዳላቸው መተው አባ ተስፋዬንም አቅፈው ኢማባንጂንም አናግረዋቸው እና ብዙዎቹ መልካም ቃላቶች ፋይሎች ነጮች ስለተናገሩ ይሄ ራሱ ደስ ይላል። በዚህ ጉዳይ ላይ በእውነት መቅደስ በቅርብ ሆኜ ለመከታተል ሞክሬያለሁ። ያው እንዳልሽው የመከላከያ ሚኒስትር እስራኤል ካጽ በተገኙበት የመጨረሻው ሻማ በርቷል። በእውነት የሃይማኖት ቤተሰቦችም በቦታው ተገኝተው እንደዚሁ ለማብራት በቅተዋል። ጸሎትም አድርሰዋል። እንግዲህ በሚቀጥለው እንቅስቃሴያችሁ ምን ይሆናል ብለሽ ታስቢያለሽ? ምን ታስቧል? እንግዲህ ቴል አቪቭ እንደ ጥረት ሚኻ ከቤተሰቦቿ ጋር ይዘጋጃል ተብሏል። ቀኑና ታሪክ ደዴት ገና እንትን አላለም። አባል ይሄ ነው ቴል አቪቭ ላይ እንደ ጥረት ሚኻ ተደርጎ ከቤተሰቦቿ ጋር ሁሉም ያለ እንግዲህ ኢትዮጵያን እስራኤሎች መታችሁ ቴል አቪቭ ላይ ሴንተር ነው ተሳተፉ እና ችላ እንበል። ነገ በእኛ ነው። ነገኛ ልጅ ሊጠፋ ይችላል። እኛ ልጅ ልጠፋ ትችላለች። ትንሿ እህታችን የልጅ ልጃችን ልጠፋ ትችላለች እና ሃይማኖት ካሳ የሁላችንም ድጋፍና ቤተሰቦቿም ድጋፍ ያስፈልጋታልና በዚህ እንትን የምለምነው የኢትዮጵያን ህዝቦች ኢትዮጵያ እስራኤልም ፕሊዝ ችላ አትበሉ። ወጣት ትላልቅ ሰው ደዘማደም ሁላችንም ከጎናቸው ቆመን እችን ልጅ ድምጽ ሆነናት ለሃይማኖት ካሳ እናስመልስ ልጃችንን ነው የምለው። አንድ ባለፈው በቤርሼባ የነበረውን ክስተት ባስመለከተ ከሃይማኖት ጋር የሚያነካካው ነገር እንደሌለው በዛሬው ዕለት በፍርድ ቤት ፖሊሶች እንግዲህ ተናግረዋል። በዚህ ጉዳይ ላይ የምታውቂው አለሽ? አንድ በቂ መረጃ አለ? አንዳንድ ፍንጮች ናቸው እስካሁን ድረስ ሲወጡ የነበሩት። ሰውየው ከሃይማኖት መጠለፍ ጋር ምንም አይነት ግንኙነት እንደሌለውና ያው የቤርሼባ የነበረውን ክስተት የግል የሆነ ፋይል እንዲከፈትበት የሚል ትዕዛዝ ተሰጥቷል። ለ3 ቀንም እስራት እንዲቀጥል ተደርጓል። በዚህ ጉዳይ ላይ የምታውቂው አለ መቅደስ? አይ እኔ የለኝም፣ ግን ባለፈው ጊዜ ኢንተርቪውም ላይም ተናግሬያለሁ። ይሄን ሰውዬ ለቤርሼባ ላለችው ልጅ ጋር ኮኔክሽን ሊኖረው ይችላል፣ ግን ከሃይማኖት ካሳ ጋር ምንም እርግጠኛ እንትን ኦኻኻ ስላልተገኘበት እንደዚህ ብዬ ይሄንን ነገር ጠቅሼው ነበር። አሁንም ፖሊሶች መርምረውት እንግዲህ ይሄንን ድምደማ ላይ ደርሰዋል ማለት ነው። ስለዚህ አሁን ላብ ሻሎሽ ስለገባ የሃይማኖት ስቲክ ስለዚህ አሁን ጠንክረው መስራት አለባቸው ማለት ነው። ዘው ይሄን ነው። አቶ ሽሎሞ ጥያቄ ካለው በዚህ ጉዳይ ነው። በመጀመሪያ ደረጃ እኔ መቅደስን ሳላደንቃት አላልፍም። በእውነት በጊዜዋን በበጎ አድራጎት ስራ ተሰማርታ እነዚህን ቤተሰቦች ለመርዳትናችን ለማግኘት ለምታደርገው ጥረት እሷንና እንደሷ አይነት ሰዎች ማመስገን ይኖርብናል። ሞራል መስጠት አለብን እና አመሰግናለሁ ልልሽ ፈልጋለሁ። ይህን ካልኩ በኋላ የዚች ልጅ ጉዳይ የብሔራዊ ጉዳይ ስለሆነ ብዙ ጊዜ ይህ ጉዳይ የኢትዮጵያ ቤተ እስራኤሎች ወይም ከኢትዮጵያ የመጣ ነው ሰዎች ጉዳይ ብቻ ሆኖ መታየት የለበትም እና ሌላውን ሰፋ ያለውን ማህበረሰቡን ወደ ጉዳዩ እንዲመጣ ምን አይነት ጥረት እየተደረገ ነው? ይኸውልህ እንግዲህ እኔ አንዳንድ ኢንተርቪዎች በኤቨራይስትም ኢቶና አሬጽም ኮላ ጻፎን የሚባልም ኢንተርቪው በኤቨራይስት ሰጥቻለሁ እና ክላል ኸብራ እስራኤሊት ማንንም ከጎናችን እንዲሆኑ ክላል ኸብራ እስራኤሊት በሚለው ነው ፕኒያ ያረኩት ማለት ነው፣ ለሁሉም ህዝብ ማለት ነው። እና አይ ሆፕ ይሄ ነገርም ኤፎሾው የሚያዳምጡት ዘመተፍተፍ ላይም እና ከኛ ጋር ይሆናሉ ብዬ አምናለሁ። እኔም ላይቭ ምናምን ስከፍ ቲክቶክ ላይ ስፔሻሊ ነጮቹን ነው ማስገባው ክላስ ውስጥ እንዲሰሙ ማለት ነው። ስለዚህ ምክሬ የሚያውቁትንም
ሌላ ነገርም ኢንፎርሜሽን እሰጣቸዋለሁ። እነሱ መውረቡት እንዲያረጉ ባሉበት ከተማ ስለሷ ታሪክ ከፈለጉ በኢንባክስ እልክላቸዋለሁ ማለት ነው። ስለዚህ እንደዚህ ነው እየተደረገ ያለው። እንግዲህ መቅደስ የመጨረሻ ጥያቄ መጠየቅ የምፈልገው በእውነት እንዳልሽው በግልሽ እንቅስቃሴዎች እያደረግሽ ነው። ከአቶ ሽሎሞ ጥያቄ ጋር በመጨመር በእውነት ለሚመጣው የቴል አቪቭ ዝግጅት እንግዲህ እኔም እንደሰማሁት በቴል አቪቭ አካባቢ ሰፋ አድርጎ ጠቅላላ ህብረተሰቡን ኢትዮጵያኖችን ብቻ ሳይሆን ጠቅላላ የእስራኤል ህብረተሰቦች እንደውም የነሱም ፍላጎት ነው እንዲህ አይነት ነገር ለምን አይደረግም እኛ እንረዳለን የሚል ነው። ያንን ነገር በእውነት አንድ ላይ አጣምሮ ለመስራት ምን አይነት እንቅስቃሴ ያስፈልጋል? እንደገና በድጋሚ ለመጠየቅ ፈልጌ ነው። ግድ ይለናል ማለት እኛ ሁላችንም እኮ ነጮች ጓደኞች አሉን ማለት ነው ስራ ቦታ። ኦኬ ሁሉንም በኢስታትፉት በመናረጋው ከክላል ሄብራ ጋር የሃይማኖት ከሰን ታሪክ እያነሳን ብንነግራቸው ኦኬ እንዴት እንደተጠለፈች እንዴት እስከዛሬ ምንም ፍጭ እንደሌለ ሁላችንም አለን ከክላል ሄብራ ይፋሪት ጋር ኮኔክሽን አለን። ስለዚህ በዛን ጊዜ ይሄንን መስራት እንችላለን። ለሙዳውት ፋሲፋ ለሷ ታሪክ ለማድረግ እንሰራለን። ቅድም ይለናል ማለት እቺ ልጅ ምስኪን እኛ ብቻ ነው ያለናት። አንድ የመጨረሻ ጥያቄ ልጠይቅሽ መቅደስ። ባለፈው በክኔሴት በነበረው ውይይት ላይ ፖሊስ ያው ስራችንን በበጎ አልተወጣነውም አልቻልንም የሚል ንግግር ከተናገሩ በኋላ እንግዲህ ወደ ልዩ ምርመራ ክፍል እንዲገባ ተደርጓል። 433 እንግዲህ በጣም ከሚታወቁት ምርመራ ክፍል ነው። ምን አይነት ውጤት ያመጣሉ ብለሽ ትጠብቂያለሽ? ተስፋ አለ? ይኸውልህ ልንገርህ፣ ዳኛውም ብሏል። አንዳንድ አሁን የሃይማኖት ከሳ ቤስት ጓደኛ ያኔ ተናግራ ነበር ምን እንደሚመስል የጠለፋቸው ማለት ነው። እና ይሄንን ራሱ እንዲሳል አላረጉም። ኦኬ ዳኛውም አሁን ፍርድ ቤት ሲቀርብ ይሄ ሰውዬ በቀደም ዮም ረቢዕ በዲዩን በክኔሴት ነበራቸው። ዳኛውም እንዴት የሃይማኖት ካሳዛ ከአብራት የነበረችው ልጅ ስትጠለፍ ኻሪዲ እንደሆነ ነጭ እንደሆነ ተናግራለች። አንዳንድ ነገሮች የእሱን ኮሌስትሮል ፊትና እንዲሳል አላረጉም። እና ዳኛውም ይሄ እንዴት ይሄ ራሱ ትልቅ ስህተት ነው ብሏል። እና ዳኛው ብዙ ፖይንቶች ያልተደረጉ በሐኪራ በጥፋት ላይ ማርክ ያረጋቸው ከስቶት ያልተደረጉ ነገሮች ጥፋታቸውን ነገሮቻል። እኔ ማስበው ጋም የምጸልየው በዚህ እውነት በላብ 433 ይሄን ዳኛውን ያለውን ያልተሰራ ነገር ችላ የተባለ ነገሮችን አርመው ሃይማኖት ካሳን ፈልገው እንዲመልሱልን ነው ልጃችንን። ወይዘሮ መቅደስ በእውነት በነበረን ቆይታ በጣም እናመሰግናለን። በምትሰሪው ስራ በእውነት በቤተሰብ ስም በሃይማኖትም ስም እንግዲህ ሳናመሰግንሽ አናልፍም። መልካም ሳምንት፣ መልካም ቀን ይሁንልሽ። እኔም አመሰግናለሁ። እንግዲህ ወገኖች ሁላችሁም የምትሰሙ ፕሊስ ችላ አትበሉ። እየመጣችሁ ቴል አቪቭም ሲሆን ሌላ ቦታ እየተሳተፋችሁ ልጃችሁን ሃይማኖት ካሳን መልስ። አመሰግናለሁ። ተስፋዬ ሽሎሞ ሞላ። ቴንክ ዩ። ጤና ይስጥልኝ ኮሎኔል። ጤና ይስጥልኝ ተስፋዬ። ጤና ይስጥልኝ ሽሎሞ። እንደምን ዋላችሁ? ሰላም ሰላም። መልካም ሳምንት ኮሎኔል መኮንን ተስፋ። ለእናንተ መልካም ሳምንት አድማጮቻችን። አዎ እርግጠኛ ነኝ እንግዲህ በእናንተም አካባቢ የአየር ጸባይ ሁኔታ እንግዲህ ሁላችንንም አነጋጋሪ የሆነ ነው፣ እየተለዋወጠብን ነው። እንዴት ነው በእናንተ አካባቢ ኮሎኔል? እንዴት ነው የሚባለው? በየሀገርየው ነው የሚባለው። በየሀገርየው ሁሉም እንግዲህ እስካሁን ሰላም ነው። ለወደፊቱም ሙሉ ጥንቃቄ ይደረጋል። ብዛም ችግር የሚፈጥር መስሎ አይታይም። እያለፈም መሰለኝ እንግዲህ። አዎ እንግዲህ ሞዲን እንደምትታወቀው ከታሪክም አንጻር በጣም ታሪካዊ ቦታ ነች ሞዲን አካባቢ።
በዛ ላይ ደግሞ በእውነት ያላት ገጽታ ልዩ ነው። ከዝናብ ደግሞ ያስፈልጋታል ብዬ ነው የምገምተው፣ እርግጠኛ ነኝ። ምክንያቱም በአካባቢው ለመዘዋወር እና ለመንሸራሸር የሚያመች ቦታ ነው። እኔም በግሌ ብዙ እዛ አካባቢ ጎብኝቻለሁ። እንዴት ነው በዚህ አጋጣሚ ስለ ሞዲን የሚሉት በትንሽ ደቂቃ? ሞዲን እንግዲህ ከሞላ ጎደል አዲስ ከቴል አቪቭ እና ከኢየሩሳሌም መካከል የምትገኝ አዲስ ከተማ ናት። አንተ እንዳልከው በልዩ መስፈርት የተሰራች አዲስ በሆነ ነገር በጥንቃቄ ብዙ ፓርኮች ወይም የመዝናኛ ቦታዎች ያሉባት፣ ብዙ ታሪካዊ ቦታዎች ያሉባት ናት። እንግዲህ በዛም ማንኛውም ሲያልፍ እየጎበኛት የምትሄድ ሀገር ናት። ሁሉም ደግሞ አዲስ ስለሆነ ገና ነው። በዛ አካባቢ የውሃ ሙላትን ችግር የሚያመጣ መስሎ አይታይም። በጥንቃቄ ስለተሰራች እየተሰራችም ስለሆነ ሰላም ነው። ይህን ካልን በኋላ እንግዲህ ስለ ሞዲን ከዚህ በኋላ በሰፊው መጠየቅ የምፈልገው በእውነት ከሰሞኑ በተናጠል የሚወጡ አሸባሪ ክስተቶች እየደረሱ ነው። በይሁዳ ሰማሪያ እንደዚሁም በኢየሩሳሌም በምስራቅ ኢየሩሳሌም አካባቢ እንደዚህ ይሄ ነገር እንዴት ነው? በጋዛ አካባቢ ሐማስ እንግዲህ መታፈኑንና ያለቀለት መስሎ ይታያል። ምክንያቱም እነዚህ በተናጠል በግላቸው የሚወጡ አሸባሪዎች በእውነት በአሁን ሰዓት ሐማስ የመቆጣጠር ችሎታም የሌለው መስሎ ይታያል። በዚህ ጉዳይ ላይ ምን ይላሉ ኮሎኔል? ሐማስ ሲጀመር መቆጣጠርም አይፈልግም። የሐማስ ራዕይ መሰረታዊው ይዞታው የእስራኤልን ሕዝብ ማሸበር እንጂ መቆጣጠርም አይፈልግም። ምናልባት የአቡ ማዘንን መንግስት ፋታህ የሚባለውን ብለህ ከሆነ ሁለቱም አንድ ናቸው። ሁለቱም ፕሬዝዳንት ናቸው። እስራኤልን ሀገር ከድረገጽ ማጥፋቱን የፈልጉት። ስለዚህ ልክ እንደ አንተ እንዳልከው አንዳንድ ተባራሪ ብዙዎቹም እስራኤል ሀገር ውስጥ ስራ የሚሰሩ ሾልኮ የሚገቡ ያለ ፈቃድ የሚመጡ የሰራተኞቻቸውን መኪኖች ይዘው ባገኙት አጋጣሚ ሁሉ በሐማስም ሆነ በሌሎች ድርጅቶች እየታለሉ የቤተሰቦቻቸው የሚሰጣቸው የገንዘብ መጠን እየታወቀ በየትኛውም በኩል በኬብሮንም በጀኒንም በሪሆም በየትኛውም በኩል እስራኤልን ወይም እስራኤልን ሕዝብ ለመጉዳት የማያደርጉት ጥረት የለም። መከላከያ እንደ መከላከያ እንዲሁም የደህንነቱ አካል ምንጊዜም ደከመኝ ሰለቸኝ እስራኤል ይህን ስራ እየሰራ ነው። አልፎ አልፎ እንደዚህ አይነት ክስተቶች ይፈጠራል። ሐማስ እንደምታየው ምንጊዜም ጠፍቶ አጥፊ ስለሆነ ራሱን ለማጥፋት የማያደርገው ጥረት የለም። ወደ ጋዛ ስንመለስ እንደምታውቀው በአሁኑ ሰዓት የኢራን ግብሊ የሚባለውን የወታደሩ አካል አስከሬን አልመለሰም። ሐማስ በአሁኑ ሰዓት ትጥቄንም አልፈታም እያለ ነው። ሌላው ለወደፊት ከሚቋቋመው የጋዛ ገዥ እንኳ እኔ ትልቁን ደረጃ ትልቁን መስፈርት መውሰድ አለብኝ እያለ ራሱን እያጠራከረ ወታደሮቹን እየመለመለ ሚሊሻዎቹን እየመለመለ ጋዛን ገዝቼ እኖራለሁ የሚል አባባል አለው። እንደምታየው ነው። በዛ በኩል ወታደሮቻችንን ባሉበት ነው ያሉት። የሚሰሩትን ስራ እየሰሩ ነው። የሚጠበቀው እንግዲህ የኢራን ግብሊ ሁኔታ ነው። ያ ከተመለሰና ወደ ሁለተኛ ደረጃ የምንልበት ጋዛ መልሶ የምትገነባበት ሐማስ ወታደራዊ አካል መሳሪያውን የሚፈታበትና ግዛቱን የሚያጣበትን ለመወያየት ሲባል ጠቅላይ ሚኒስትራችን ወደ አሜሪካ ዛሬ ይሄዳሉ መሰለኝ። በዚህም ጉዟቸው ላይ ሁለት ነገሮች ይቋጫሉ የሚል አቋም አለኝ። አንደኛው የኢራን ሁኔታ ነው። የኢራን እንደምታውቀው ይህ ሁሉ የሚደረግብን በኢራን ተልእኮ እንጂ በሌላ አይደለም። ኢራንም በአሁኑ ሰዓት የሚሳኤል ማምረቻ ቦታዎቿን እየመደመደች የሚሳኤሎቿን ማምረት ከጀመረች ብዙ ጊዜ ወስዷል። ራሷን እያጠናከረች የአየር መቃወሚያዎቿን እየገነባች ትገኛለች። እየዛተችም ነው። ለሳይበርም ሆነ በሌሎች መንገዶች እስራኤልን ለመጉዳት እያደረገች ነው። የእስራኤል መንግስትም መከላከያም ሙሉ ዝግጅት አድርጎ
ዛሬ እንደምታየው የአሜሪካን ፍቃድና እርዳታም ስለሚያስፈልግ ጠቅላይ ሚኒስትሩ ይሄን ነገር ያነሱታል የሚል አቋም አለኝ። ሌላው የሚወዱበት ትልቁ ስራቸው የሚሆነው የጠቅላይ ሚኒስትሩ አዛ ወደ የት የሚለው ነው። በአሁኑ ሰዓት ሁለተኛ ደረጃ እንድንገባ የዓለም መንግስት ትልቅ ተጽዕኖ እያደረገ ነው። በካታር በኩልም በግብፅም በሌሎች ሀገራትም ሁለተኛ ደረጃው መጀመር አለበት እያሉ ነው። ሁለተኛው ደረጃ ከመጀመሩ በፊት ግን የጠቅላይ ሚኒስትሩ ቁልጥ አቋም ራሳቸው እንደሚሉት ከሆነ ወይም ህብረተሰቡ እንደሚናገረው የኢራን ግቪሊን አስከሬን ካልተመለሰ ድረስ ሐማስ ትጥቁን እስካልፈታ ድረስ ሐማስ ግዛቱን እተዋለሁ እስካላለ ድረስ መግባት የለብንም እያሉ እየተከራከሩ ነው። እኔ እንደምመስለኝ ከሆነ የሁላችንም ፍላጎቴ ነው ይሳካላቸው የሚል አቋም አለኝ። ከዛ በተረፈ ለተለያዩ የጋዜጣ ክፍሎች ንግግር ያደርጋሉ፣ ከተለያዩ መንግስታት ጋር ይገናኛሉ። እሳቸው ቢንያሚን ኔታንያሁ በአሁኑ ሰዓት ትልቅ ተጽዕኖ አለባቸው ከውስጥም ከውጭም። ግን እሳቸው ከብረት የተሰሩ ጠንካራ መሪ ስለሆኑ እስራኤልን ለመምራት የሚያደርጉት ሁሉ እንዲሳካላቸው እኔ ማሻለሁ። የሁላችንም ፍላጎት ነው። አሜን። አቶ ሽሎሞ ሄሎ፣ ይሰማል? አቶ ሽሎሞ ይሰማል? እኔ እንኳ መኮንን ልጠይቀው የፈለግኩት በተለይ በወታደራዊ እይታና ባለ ኮኔክሽን ዓርብ ዕለት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሶማሌላንድን እንደ ሀገር እስራኤል ተቀብላለች ኦፊሻሊ እና የዓለም አቀፍ ዘጋቢዎች እስራኤል ከሶማሌላንድ ጋር ያደረገችው ስምምነት በተለይ ባለፈው ሲነገር የነበረውን አዛውያንን ሶማሌላንድ ለማስፈር ነው የሚል ብዙ ፕሮፓጋንዳ እየተነፋ ነው ያለውና ምን ያህል ኤፌክቲቭ ነው ብለህ ታስበዋለህ? ካለ ልምድ ወይም አሁን ካለው መረጃ? ሁሉም መላምልቶች ናቸው። ሁሉም መላምልት ነው። የትራምፕም ውሳኔ የነበር የአፍሪካ ሀገራት አንዳንድ የአዛን ህዝቦች እንዲቀበሉ ብዙ ጥረት ተደርጓል። ጆርዳንም እንደምታውቀው እንድትቀበል ተብሎ ነበር። ይህ ሁኔታ ግን እስካሁን ድረስ አልተሳካም። ለወደፊቱ ምናልባት አዛ ህዝብ የሚሄድበትን ቦታ ይመርጣል የሚል አስተሳሰብ አለኝ። ሶማሌላንድ የተደረገው የሶማሌላንድ እውቅና የተሰጣት ግን ሌላ ነው ምስጢሩ። ምናልባት በዚህ አውታር በአማርኛ ስለምንነጋገር አንደኛ ሶማሌላንድ እንግዲህ ለሁቲም ቅርብ ስለሆነች 500 ኪሎ ሜትር ስለሆነች በዛ በኩል የመከላከያ ወይም አየር ኃይላችን አንዳንድ ቦታዎችንና ኢንቴሊጀንት ክፍል በዛ እየሰራ መስሎ ይታየኛል። አየር ኃይልም እንዲያውም ትልቅ የሆነ አንዳንድ አንጋሮችን የተዋጊ ጀቶችን መደበቂያ ሰርቷል ይባላል። አንድ ጥቅሙ አንደኛ ኢኮኖሚካሊ ጥቅም አለው። ሁለተኛ በዛ አካባቢ በኩል እንግዲህ እንደምታውቀው ሶማሌላንድ ከሶማሌ ጋር ተነጥላ ወይም የምትኖር ሀገርና ትልቅ የባህር ወደብ አላት። ልዩ ጥቅም ለእስራኤል ያመጣል። እነ ካታር የተቃወሙት ምክንያት ካታር የቴሮሪስት መጋቢ ስለሆነች አልሸባብን ለመደገፍ እንጂ ለሌላ አይደለም። የአሜሪካና የእስራኤል ጥቅምና በዛ መቀመጥ ደግሞ ልዩ ጥቅም ስለሚሰጣቸው ከየመን ውጭም ለመካከለኛው ምስራቅ ሀገራት እንዲሁም ለአፍሪካ የአፍሪካ በር ስለሆነች የምስራቁ በር ስለሆነች በዛ መስሎ ይታየኛል። እስራኤል ማድረግ ያለባት በአሁኑ ሰዓት ከአፍሪካ ሀገሮች ጋር ግንኙነት እያጠናከረች ቦታዎች ቀረብ ባሉበት ቦታ የደህንነቱንም የወታደራዊ እርምጃም ለመውሰድ ቀረብ ስለሚል ይህ መስሎ ይታየኛል። ከምናጎደል ኮሎኔል ወደ ሀገራችን ስንመለስ እንግዲህ በእውነት ከሰሞኑ አነጋጋሪ የሆነው የመከላከያ ሚኒስቴር እስራኤል ካትዝ ደጋግመው የሚናገሩት ነገር ነው። ይሄም በተለያዩ መድረኮች ላይ የተናገሩት ነው። ሰሜን ጋዛ ሆነም ጠቅላላ በጋዛ ግዛት ውስጥ እስራኤል ያለችበት ቦታ ለቆ እንደማይወጡና ሰሜን ጋዛ በሰፈራ
በሰፈራ ጣቢያዎች አዳዲስ መንደሮች እንደሚመሰረቱ የሚል ንግግር ተናግረዋል። ይህም በእውነት አነጋጋሪ ሆኗል። ይሄ ጉዳይ እንዴት ነው በእናንተ በኩል? የመከላከያ ሚኒስቴር እንደ ፖለቲካ መናገር ይችላሉ። በወታደራዊ አካል በኩል ምንም ነገር የለም። መከላከያ የሚሰራው መንግስት የወሰነውን ካቢኔ የወሰነውን ይወስናል እንጂ በዚህ ውስጥ የሚያገባው የለም። በእኔ በኩልም ምን ያህል ነው የሚል ውሳኔም የለኝም። እኔም እንደናንተ ነገር አዳምጫለሁ። መከላከያ ዞሮ ግን መንግስት የወሰነውን ያደርጋል። መንግስት ከወሰነ ሙሉ በሙሉ ይተገብረዋል ማለት ነው። ሌላው ግን ከንግግር ውጭ በአሁኑ ሰዓት ምንም ነገር የለም። መከላከያችን እስካሁንም 53% በያዘው ምድር በአዛ ላይ ተቀምጦ የሚያደርገውን ድርጊት ያደርጋል። ግን እንደ ወደ ሊባኖስ ልመልስህና በዚህ በኩል በሊባኖስ እንድናገር ይመረጣል። ሂዝባላ እንግዲህ እንደምታየው ትጥቁን አልፈታም ቢልም እንኳ የሊባኖስ መንግስትና የሊባኖስ ህዝብ ግን የሂዝባላን መንኮትኮት አይቶ ገንዘብ የሌለው ድሃ የሌለው ራሳቸው ወጥተው የሚናገሩት የደከሙ ስለሆኑ ምናልባት የሊባኖስ መንግስት ሂዝባላን ትጥቁን አስፈትቶ ሊባኖስ እንደ ሀገር በሰላም የምትኖርበትና ሂዝባላ ቡድኖችን በአሁኑ ሰዓት ተርበዋል፣ ተጠምተዋል፣ ተፈናቅለዋል። ምንም አይነት ከኢራን የሚመጣ ገንዘብም አልተቀበሉም። ስለዚህ በዛ በኩል ትንሽ መሰረት የያዘ ለውጥ እየታየ መስሎ ይታየኛል። ጊዜ ይወስዳል እንጂ በዛ በኩልም ሰላም እንደሚመጣ አልጠራጠርም። እንዲሁም በሱሪያ በኩል ሱሪያ እስካሁን ሰላም ያልመጣበት ምክንያት ሱሪያ የጠየቀችው አይናችን ልበለውና እንደ አንዳንድ ተራራዎች አሉ፣ እንደ ሼቭሮን ያሉ እንደ ኬርሞን ያሉ ትልልቅ ተራራዎች የኛ አይን የሆኑ ለሊባኖስም ለሱሪያም የምንጠቀምባቸው ቦታዎችን ልቀቁ፣ ከዛ በኋላ ስምምነት የሚል አባባል ስላላቸው እስራኤል ነገር አትቀበለው። ለዛም እንግዲህ ይሄን ደግሞ ወደፊት እናያለን። በአሁኑ ሰዓት እስራኤል ሀገር እንደ ሀገር ትልቅ ፈተና አላት። ፈተናው በሰሜኑ በኩልና በተለይ ግን በኢራኑ በኩል ያለው ፈተና እያሰጋት ነው። ሙሉ ዝግጅት አለ፣ ግን ይሄ ሁኔታ ተመልሶ እንደገና ጦርነት የምንገባበትን አዝማሚያ ስለሚያሳይ ትልቅ አስጊ ነው። ሆኖም ግን ደጋግሜ እንዳልኩት በተለይ ለሽሎማ ማስታወቅ የምፈልገው ትልቁ ፈተናችን የሚሆነው ይሁዳ በሰማሪያ ነው። እንደምታየው በየቀኑ እየወጡ እነዚህ ሻባኺን የምንላቸው ያለ ፍቃድ የሚገቡ ሁኔታዎች አሉ። ብዙ በሮች አልተዘጉም። መከላከያም የሰው ጉድለት ስላለበት ኃይል ጉድለት ስላለበት በየቦታው መሆን አይችልም። በዚህ በኩል መደህንነቱም ሆነ መከላከያም ፖሊሱ አካልም ትልቅ ስራ እየሰሩ ነው። ግን ዞሮ ደጋግሜ እንደብለው ቴሮሪስቶች ሐማስ ሚሳኤልን በቱርክ መምረት ይፈልጋሉ፣ ሞክረዋልም። ስለዚህ በዛ በኩል ትልቅ ፈተና አለን። ይህን ደግሞ እንግዲህ መከላከያ እንደሚወጣው አልጠራጠርም። የመጨረሻ ጥያቄ ካለው አቶ ሽሎሞ አይሰሙም። እኔ ልጠይቅ አቶ ሽሎሞ ኮሎኔል፣ የመጨረሻ ጥያቄ የሚሆነው እንግዲህ አሁን በምስራቅ ኢየሩሳሌም እንደዚሁ ክስተቶች እየተደረጉ ነው። እዛ አካባቢ ያው በደህንነት በኩል የውስጥ ደህንነትን በመሆኑ ፖሊሶች ስራቸውን በእውነት ሌት ከቀን እየሰሩ ነው። ሆኖም ግን እንደዚህ ሾልኮ የሚወጡ አሸባሪዎችን እንዴት መቆጣጠር ይቻላል? ምን አይነት እርምጃስ እየተወሰደ ነው? ነገሩ ውስብስብ ነው። እነዚህ ሾልኮ የሚገቡትን የሚያሰሯቸው እስራኤላውያን ናቸው። በትንሽ ገንዘብ እነሱን አታለው ያገባሉ። ከዛ ደግሞ ሐማስ ወይም የቴሮሪስት ቡድኖች በእጅ አዙር ወስደው ይህን ካደረጋቸው ይህን እሰጣቸዋለሁ እያሉ እነዚህ በትንሽ ገንዘብ የሚታለሉ ሞትን እንደ ቅዱስ የሚወስዱ ቴሮሪስቶች ምንጊዜም ቢሆን ጎድቶ ሙቶ ጠፍቶ ለመጥፋት የማያደርጉ ጥረት የለም። መከላከያም ሆነ ፖሊሱ አካልን በእውነት እነሱ ባይኖሩ ኑሮ እስካሁን ድረስ ትልቅ ጉዳት ይደርስ ነበር። ግን አንዳንዴ እንግዲህ ከሞላ ጎደል ለምንድን ነው ደንበር ያልተጣለበት? ለምሳሌ ኬብሮንን ብትወስድ ወይም ቅርያት አርባን ብትወስድ ቤርሸባ ለመድረስ ምንም አይነት አጥር የለም፣ ደንበርም የለም። ለምን ያ ደንበር ያልሆነበት? ደንበር ካስቀመጥክ ኦቶማቲካሊ የpalestinian አገር ራስህ ወስነህ ሰጥተሃል ማለት ነው።
ስለዚህ ለዛም ነው መንግስትም ትንሽ ፈተና የሆነበት እነዚህ ድንበሮችን ይማልጣለበት። ለዛም ግን ያው በየቀኑ በየሌሊቱ መከላከያም ሆነ የፖሊስ አካልም እንዲሁ ደህንነቱ በተለይ ደህንነቱ ትልቅ ስራ እየሰሩ ነው። አንዳንዴ ሸልኮ የሚመጣውና ጉዳት ሲያደርሱ ደግሞ ትልቅ በደል ነው። እንግዲህ ለጠላት እነዚህን ለመሰሉ በእውነት ሙተን እንሞታለን ለሚሉ አካላት እግዚአብሔር ምንድነው እጃቸውን ይሰር፣ ወደ ቀያቸው ይመለሱ፣ ወደ ሰብአዊነታቸው ይመለሱ እንጂ እስራኤል ምንጊዜም አትተኛም፣ የእስራኤል ወታደር አይተኛም። እናሸንፋለን። ኮሎኔል መኮንን ተስፋ እንግዲህ መጨረሻ ላይ በተናገሩት እናሸንፋለን በሚለው እዚህ ላይ እንጨርሳለን፣ እንደመድማለን። ለነበረን ቆይታ በጣም እናመሰግናለን። መልካም ሳምንት። አሁን ደግሞ እንደዚሁ አቶ ሽሎሞ መስመር ላይ ያሉ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ ተስፋዬ። እንደገና እንግዲህ ፕሮግራማችን ከመጨረሳችን በፊት አንድ ጥያቄ ሊጠይቅዎትና ፕሮግራማችን እንደመድማለን። ያው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሶማሌላንድን ገለልተኛ እና ሉዓላዊ ሀገር በይፋ ማወቁን አስተዋውቀዋል። በዚህ ምክንያት የተባበሩት መንግስታት የጸጥታው ምክር ቤት ሰኞ ስብሰባ ጥሪ አድርጓል። ይሄ ለምን አስፈለገ? የተባበሩት መንግስታት አንድም ጊዜ የኛ ወዳጆች ነው አያውቁም። ባለሳሳት ከ350 እስከ 337 ጉዳዮችን መክረው እስካሁን ድረስ እነሱ ጸረ እስራኤል ውሳኔዎችን ነው የሚወስኑ። ስለዚህ ልክ ሁሌም የምንለው ነገር አለ። ቤንጎሪዮን የተናገሩት ነገር አለ። ሽሙም ብለዋል። ማለት የተባበሩት መንግስታት ዜሮ ነው እና ከዚያ ምንም የሚጠበቅ ነገር የለም። ምክንያቱም ከዛ ብዙ ጊዜ ማጆሪቲዎች የአረብ ሀገሮች እና የሙስሊም ሀገሮች ስላሉ አውቶማቲካሊ አንዳንድ የአፍሪካ ሀገሮችንም ተጨምረው የደቡብ አሜሪካ ሀገሮችንም ተጨምረው የአውሮፓ ሀገሮችንም ተጨምረው አውቶማቲካሊ ጸረ እስራኤል ውሳኔዎች ነው የሚወሰኑት። ነገሩን እንኳን ጠለቅ ብለው እንኳን አያዩትም፣ አይመረምሩትም። በገለልተኝነት አይን ለማየት እንኳን አይሞክሩም። ስለዚህ ምንም የሚጠበቅ ነገር የለም። እስካሁን ድረስ እስራኤል በተባበሩት መንግስታት በተመለከተ ዋናው ትልቁ የስትራቴጂ ፖሊሲ ከአሜሪካ ጋር ያላትን ወዳጅነት ማጠናከር እና አሜሪካውያኖች ምንጊዜም ቢሆን በዛ ኮሚቴ ላይ የድምፅ የመሻር መብት ስላላቸው ከነሱ ጋር ያለን ብቻ ነው እንጂ ሌላ የሚሆን ነገር የለም። ከአሜሪካ ጋር ጥላቻ ከተፈጠረና አሜሪካ ማትደግፈን ከሆነ በእርግጥ ያ ወደ የማዕቀብ ጉዳዮች ሌሎችን ያስመጣብን ይችላል። ያ ግን የሚታሰብ አይደለም። አሜሪካም የራሳቸው ኢንተረስት ስላላቸው ከእስራኤል ጋር ለመስራት ከእስራኤል ብዙ ጥቅም ስለሚያገኙ፣ ስለዚህ በምንም ሆነ የተባበሩት መንግስታት አንድም ጊዜ ለእስራኤል ጥሩ የሆነ ነገር ውሳኔ ወይም ደግሞ አይሆንም ብለው ወስነው ስለማያውቁ ከዚያ ማንም የሚጠበቅ ነገር የለውም። ስለዚህ አዲስ አይደለም እያሉ ነው። ስለዚህ ከአንድ ነገር የማትጠብቀውን ነገር ይሆንልኛ ብለህ ስታጥብ ነው መጨረሻ ምናልባት ሞራላይዝ ልትሆን የሚችለው። አሁን ባለንበት ሁኔታ ግን የተባበሩት መንግስታት እንዲያውም መጀመሪያ እነሱ አቶ ሽሎሞ ጊዜ ስላጠረኝ ነው። ከሰሞኑ በእውነት በሰፊው ልንነጋገርበት እንችላለን። ከይቅርታ ጋር ነው አቶ ሽሎሞ፣ ሰዓት ስላጠረን ነው። ክቡራትና ክቡራን ተመልካቾቻችን ጊዜ እጥረት ምክንያት ነው ፕሮግራማችንን ጨርሰናል። መልካም ሳምንት ይሁንላችሁ እያልን ድጋፋችሁ አይለየን። መልካም ቀን።